የኔ በግ ነው። ራሱን ያውቀዋል። እዚሁ አለ በግ ራሱ ያውቀዋል ማለት ነው። እኔ እኮ አንድ በግ አለኝ ጋይስ ብታይ አንድ በግ አለኝ። ያ በግ ማለት ነው የኔ በግ ነው። ራሱን ያውቀዋል። እዚሁ አለ በግ ራሱ ያውቀዋል ማለት ነው። የሆነ ሰማንጣ ራሱን ያውቀዋል። በጊን በጣም ነው የምወደው ጋይስ፣ በጣም ነው የምወደው። አሁን አርጅ እየበላሁት ነው ያለሁት። ያ በግ ግን ታርዶ ተበልቶ ታለቀ በኋላ ሌላ በግ እፈልጋለሁ ጋይስ። አንድ ሌላ በግ እፈልጋለሁኝ። የአሁኑ ጋልቢው በግ ላይ አይጋለብም፣ ፈረስ ላይ ብቻ ነው የሚጋለበው። ይሄ ግን በጉ ይጣፍጣል ጋይስ፣ ይጣፍጣል። ግን መጨረሻ ላይ ግን ላይጣፍጥ ይችሉን አላውቅም። እስከ መጨረሻው ከበላው ላይጣፍጥ ይችላል እና በጣም 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 ይጣፍጣል ጋይስ። እየበላሁት ነው ያለሁት ግን ኩይኔ ፍቅር አጣጽቂ ስሙ በጣም ግን ሆዴ ጠግቦ ከበላሁት ግን አልፈልግም። ላይ ከላይ እየቆጠብኩ እየበላሁት ነው ያለሁት። ማርያምን አንድ በግ አለኝ፣ ደስ የሚል በግ አለኝ ጋይስ። እኔ በግ መሆን ትፈልጋላችሁ? ኦፊሻል ቤላማ በግሽ ካልሆንኩ ነው ሆዳም ጋይስ። ብዙ አልበላውም። መቼ ዕለት ግን በጣም አጣጥሜ በልቼዋለሁ። ብዙ አልበላው። የኔ በግ መሆን ግን ይቀናል። እሱ ይቀናል። ይቅር የኔ በግ መሆን ትፈልጋለች? እሱ ይቀናላ። ድሮ መብላነሰ ጋይስ ይቅናተኛ በግ ነው። ቁሌታም በግ ነው ብታዩት በጉ በኢየሱስ ክርስቶስ ቁሌታም በግ ራሱን ያውቀዋል። ቁሌታም በግ አለኝ ብታዩ በኢየሱስ ክርስቶስ ቅናተኛ ነው። ግን አያስታውቅበትም። አውቆ እንዳልቀና ይመስላል እንጂ ውስጡ ቅጥል ይላል፣ ይናደዳል። ቁሌታም በግ ነው። እንደ አርሴናል አርሴናል እኮ ሴት ናት እኮ። ወንድ እኮ ነው የምበላው። ሴት እበላለሁ እንዴ ደግሞ በኢየሱስ ክርስቶስ። ወንድ እኮ ነው ያልኳችሁ። ወንድ ነው። ቁሌታም በግ ነው። ግን ቅናተኛ በግ ነው። ይቀናል እንዴ እስማም። ሌላ በግ እኮ ለመብላት አልቻልኩም እኮ። መንገዴን እኮ ዘጋ ጋይስ። ሌላ በግ ልበላ ስል ሊያስበላኝ አልቻለም። ያ ቁሌታም በግ ልበላ አልቻልኩም። ልበላ ስል መንገዴን ይዘጋዋል። እስኪ ንገሩኝ ጋይስ፣ ይሄን ቁሌታም በግ ትቼ ሌላ በግ ለመብላት ምን ማድረግ እንዳለብኝ አስተያየት ስጡኝ። እንዴ እግዚአብሔር መብላት አልቻልኩም። ሌላ በግ እኮ እንቅፋት ሆነብኝ እኮ። ጠዋት እሱ ነው፣ ማታ እሱ ነው፣ ቀን እሱ ነው ጋይስ። ቤት በኩል ሌላ በግ ልብላ? ዋሲኖ ነው አይደለም። ሌላ በግ እንዴት ልብላ ጋይስ? ነገር መብላት ሰዓቴ እንዳይሄድ መብላት አልቻልኩም እኮ ጨርሳ። እውነትሽን ነው። አሁን አንቺ በጣም የተባረክ ሰው ተሰምተኝ። ቆይ ስሚ ማሬ፣ ያን በግ በደንብ እስከ መጨረሻ ልብላው። ግን ደግሞ ማለት ነው ራስ ወዳድ አልሆንም። በጉን ብልት ታርጊ አጥንቱን አውጥቼ ስጥለው ይደብራል። ላይክ በጉን ሙሉ በሙሉ በልቼው ከዛ አጥንቱን ብጥለው እግዚአብሔርም ደስ አይለውም። እኔ እግዚአብሔር አኮላሽው በኢየሱስ ክርስቶስ ፍቅሮች ካላሽሙር አታቁም። ግን በክርስቶስ አሽሙር ነው ይላል። አረ በመቤቴ እኔ እኮ ግራ ገባን እኮ ስለ ራሳችን ህይወትን። በቃ ራሴ የበላሁትን በግ ማውራት አልቻልኩም። አሽሙር ነው በቃ። ደግሞ ሌላ በግ አለ እንደዚህ ቲክቶክ ላይ ናሆም ከሆነ ሰው ጋር መጣ። ምን እየወጣሽ ነው እንዴ? ቤት አትጆች ነው ማርያምን እየወጣ ነው። ስማ አንድ ጥያቄ ልጠይቃችሁ። የሆነ ቁሌታም በግ አለን የምበላው ማለት ነው። በጉ በጣም ቁሌታም ነው። ልንገራችሁ በጣም ማለት ቆይ ልንገርክ፣ በጣም ቁሌታም በግ አለ። በቃ ግን ሌላ በግ እንድበላ በቃ አልፈቅዳለኝ። አይዛክ ማለት ይቀናል ምናምን ቁሌታሙ በግ ነው አልፈቅዳለሽ። ሌላ በግ እንድበላል በቃ ቦታ የሆነ ጠዋትም ማታም ደውላለሁ፣ አወራለሁ። መንገዴን ሁሉ እሱን የያዘው። ግን እኔ አሁን ሌላ ቁሌታም በግ እፈልጋለሁ። ወይ እሱን ብልት አድርጌ ጨርሼ ሌላ ለመብላት ልሂድ ወይንስ አንቺም ለምን ትኩላያለሽ ታዲያ? እሱ ጋር አይበቃሽም እንዴ? ኖ አይደለማ። ሁሌማ ከበላሁትኝ ይሰለቸኛል። ስለዛ ይሄኛውን ብልት አደርግና ስማ፣ ከዛ ቁጭ አደርግና ደግሞ ሌላ ቁሌታም በግ ደግሞ ብልት አደርጋለሁ። እንዳይሰለች ሁለቱም አሁን ቢሰለች ሶስተኛ ደግሞ ቁሌታም በግ ፈልጋለሁ። አረ ስፍት ነው የሚለው ቻው። አንቺ ክፉታ ሰውኛለሽ። በይቻው በቃ ይመቻችሁ። ቻው። አልቻልኩም ጋይስ። ማርያም ሽንቴን አምልጦኝ ነበር። በቤቴ
እመቤቴን ጋይስ ሽንቴ ወይኔ እናቴ ወይ ስማም ነው የፊቱ አበሰፍት ይላል አባባሉ እኮ ወይኔ እናት እስራኤል ወይኔ እናቴ እና ጋይስ ያንን ቁሉ አንተ ማት ያለ ያቁሌታን በግ ጋይስ ያቁሌታን በግ እንዴት አድርጌ ነው መብላት እሱን ማቆመው? እስኪ ትምህርት ስጡኝ። ሁሉን ከበላሁት ልተወው ነው። በጣም ደግሞ ካጣጣምኩት ነው ሊሰለቸኝ ነው። ሌላ ቁሌታን በግ እፈልጋለሁ ጋይስ። ምን ታስባላችሁ? አዩ ኬንን አይሆን ነገ ሄድበታለሁ በጠዋት ጋይስ። ለነገ እስኪ ሁሉ ወሬ በአንድ አይወራም። ለነገ ላስቀምጠው። አብጧል ቢነቀል ኖሮ ማለት ንቅል አድርጌ ግንባር ላይ ወርውሬ ብታክልብ ደስ ይለኝ ነበረ። ቀማላ ምን አሳየክ? እንደኛ እኮ ነፃነታችን አጣን እኮ። የሚነቀል ቢሆን ማለት ንቅል አድርጌ አንተን ነበረ ግንባር ላይ ወርውሮ መፈንከት። እስማ እና ሳኩሽ እኮ እና ጋይስ ምን አሰባችሁ? ምን አሰባችሁ ጋይስ? ባይዘወይ ኢንፎርሜሽን ናይምታይ ኤርፖርት የኔ በግ ነው። ራሱን ያውቀዋል። እዚሁ አለ በግ ራሱ ያውቀዋል ማለት ነው። እኔ እኮ አንድ በግ አለኝ ጋይስ ብታይ አንድ በግ አለኝ። ያ በግ ማለት ነው የኔ በግ ነው። ራሱን ያውቀዋል። እዚሁ አለ በግ ራሱ ያውቀዋል ማለት ነው። የሆነ ሰማንጣ ራሱን ያውቀዋል። በግን በጣም ነው የምወደው ጋይስ፣ በጣም ነው የምወደው። አሁን አርጅ እየበላሁት ነው ያለሁት። ያ በግ ግን ታርዶ ተበልቶ ታለቀ በኋላ ሌላ በግ እፈልጋለሁ ጋይስ። አንድ ሌላ በግ እፈልጋለሁኝ። ያሁኑ ጋልቢው በግ ላይ አይጋለብም፣ ፈረስ ላይ ብቻ ነው የሚጋለበው። ይሄ ግን በጉ ይጣፍጣል ጋይስ፣ ይጣፍጣል። ግን መጨረሻ ላይ ግን ላይጣፍጥ ይችላል፣ አላውቅም። እስከ መጨረሻው ከበላው ላይጣፍጥ ይችላልና በጣም 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 ይጣፍጣል ጋይስ። እየበላሁት ነው ያለሁት። ግን ኩይኔ ፍቅር አጣጽቂ ስሙ በጣም ግን ሆዴ ጠግቦ ከበላሁት ግን አልፈልግም። ላይ ከላይ እየቆጠብኩ እየበላሁት ነው ያለሁት። ማርያምን አንድ በግ አለኝ፣ ደስ የሚል በግ አለኝ ጋይስ። እኔ በግ መሆን ትፈልጋላችሁ? ኦፊሻል ቤላማ በግሽ ካልሆንኩ ነው ሆዳም ጋይስ። ብዙ አልበላውም። መቼ ዕለት ግን በጣም አጣጥሜ በልቼዋለሁ። ብዙ አልበላው። የኔ በግ መሆን ግን ይቀናል። እሱ ይቀናል። ይቅር። የኔ በግ መሆን ትፈልጋላችሁ? እሱ ይቀናላ። ድሮ መብላነሳ ጋይስ ቅናተኛ በግ ነው። ቁሌታም በግ ነው ብታዩት በጉ በኢየሱስ ክርስቶስ ቁሌታም በግ ራሱን ያውቀዋል። ቁሌታም በግ አለኝ ብታዩ በኢየሱስ ክርስቶስ። ቅናተኛ ነው ግን አያስታውቅበትም። አውቆ እንዳልቀና ይመስላል እንጂ ውስጡ ቅጥል ይላል፣ ይናደዳል። ቁሌታም በግ ነው። እንደ አርሴናል አርሴናል እኮ ሴት ናት እኮ። ወንድ እኮ ነው የምበላው። ሴት እበላለሁ እንዴ ደግሞ በኢየሱስ ክርስቶስ። ወንድ እኮ ነው ያልኳችሁ። ወንድ ነው። ቁሌታም በግ ነው ግን ቅናተኛ በግ ነው። ይቀናል እንዴ እስማም። ሌላ በግ እኮ ለመብላት አልቻልኩም እኮ። መንገዴን እኮ ዘጋ ጋይስ። ሌላ በግ ልበላ ስል ሊያስበላኝ አልቻለም። ያ ቁሌታም በግ ልበላ አልቻልኩም። ልበላ ስል መንገዴን ይዘጋዋል። እስኪ ንገሩኝ ጋይስ፣ ይሄን ቁሌታም በግ ትቼ ሌላ በግ ለመብላት ምን ማድረግ እንዳለብኝ አስተያየት ስጡኝ። እንዴ እግዚአብሔር መብላት አልቻልኩም። ሌላ በግ እኮ እንቅፋት ሆነብኝ እኮ። ጠዋት እሱ ነው፣ ማታ እሱ ነው፣ ቀን እሱ ነው ጋይስ። ቤት በኩል ሌላ በግ ልብላ? ዋሲኖ ነው አይደለም። ሌላ በግ እንዴት ልብላ ጋይስ? ነገር መብላት ሰዓቴ እንዳይሄድ መብላት አልቻልኩም እኮ ጨርሳ። እውነትሽን ነው። አሁን አንቺ በጣም የተባረክ ሰው ተሰምተኝ። ቆይ ስሚ ማሬ፣ ያን በግ በደንብ እስከ መጨረሻ ልብላው። ግን ደግሞ ማለት ነው ራስ ወዳድ አልሆንም። በጉን ብልት ታርጊ አጥንቱን አውጥቼ ስጥለው ይደብራል። ላይክ በጉን ሙሉ በሙሉ በልቼው ከዛ አጥንቱን ብጥለው እግዚአብሔርም ደስ አይለውም። እኔ እግዚአብሔር አኮላሽው በኢየሱስ ክርስቶስ ፍቅሮቼ ካላሽሙር አታውቁም። ግን በክርስቶስ
አሽሙር ነው ይላሉ። ኧረ በመቤቴ እኔ እኮ ግራ ገባን እኮ ስለ ራሳችን ህይወትን በቃ ራሴ የበላሁትን በግ ማውራት አልቻልኩም። አሽሙር ነው በቃ። ደግሞ ሌላ በግ አለ እንደዚህ ቲክቶክ ላይ ናሆም ከሆነ ሰው ጋር መጣ። ምን እየወጣሽ ነው እንዴ ቤት አትጆች? አዎ ማርያምን እየወጣ ነው። ስማ አንድ ጥያቄ ልጠይቃችሁ። የሆነ ቁሌታም በግ አለን የምበላው ማለት ነው። በጉ በጣም ቁሌታም ነው ልንገራችሁ። በበላው ማለት ቆይ ልንገርክ፣ በጣም ቁሌታም በግ አለ። በቃ ግን ሌላ በግ እንድበላ በቃ አልፈቅዳለኝ። አይዛቅ ማለት ይቀናል ምናምን ቁሌታሙ በግ ነው አልፈቅዳለሽ። ሌላ በግ እንድበላል በቃ ቦታ የሆነ ጠዋትም ማታም ደውላለሁ፣ አወራለሁ። መንገዴን ሁሉ እሱን የያዘው ግን እኔ አሁን ሌላ ቁሌታም በግ እፈልጋለሁ። ወይ እሱን ብልት አድርጌ ጨርሼ ሌላ ለመብላት ልሂድ ወይንስ አንቺም ለምን ትኩላያለሽ ታዲያ? እሱ ጋር አይበቃሽም እንዴ? ኖ አይደለማ። ሁሌማ ከበላሁትኝ ይሰለቸኛል። ስለዛ ይሄኛውን ብልት አደርግና ስማ፣ ከዛ ቁጭ አደርግና ደግሞ ሌላ ቁሌታም በግ ደግሞ ብልት አደርጋለሁ። ግን እኮ ሁለቱም አሁን ቢሰለች ሶስተኛ ደግሞ ቁሌታም በግ ፈልጋለሁ። ኧረ ስፍት ነው ቻው ቻው። አንቺ ክፉታ ሰውኛለሽ። በይቻው በቃ ይመቻችሁ። ቻው። አልቻልኩም ጋይስ። ማርያም ሽንቴን አምልጦኝ ነበር። እመቤቴን ጋይስ ሽንቴ ወይኔ እናቴ ወይ ስማም ነው የፊቱ አበስፍት ይላል አባባሉ እኮ ወይኔ እናት እስራኤል ወይኔ እናቴ እና ጋይስ ያንን ቁሉ አንተ ማት ያለ ያቁሌታን በግ ጋይስ ያቁሌታን በግ እንዴት አድርጌ ነው መብላት እሱን ማቆመው? እስኪ ትምህርት ስጡኝ። ሁሉን ከበላሁት ልተወው ነው። በጣም ደግሞ ካጣጣምኩት ነው ሊሰለቸኝ ነው። ሌላ ቁሌታን በግ እፈልጋለሁ ጋይስ። ምን ታስባላችሁ? አዩ ኬንን አይሆን ነገ ሄድበታለሁ በጠዋት ጋይስ። ለነገ እስኪ ሁሉ ወሬ በአንድ አይወራም። ለነገ ላስቀምጠው። አብጧል ቢነቀል ኖሮ ማለት ንቅል አድርጌ ግንባር ላይ ወርውሬ ብተክልብ ደስ ይለኝ ነበረ። ቀማላ ምን አሳየክ? እንደኛ እኮ ነፃነታችን አጣን እኮ። የሚነቀል ቢሆን ማለት ንቅል አድርጌ አንተን ነበረ ግንባር ላይ ወርውሮ መፈንከት። እስማ እና ሳኩሽ እኮ እና ጋይስ ምን አሰባችሁ? ምን አሰባችሁ ጋይስ? ኢንፎርሜሽን